ተመልካቾቻችን እንግዲህ የሚመለከቱት በሀገሬ ቴሌቪዥን ዘወትር በዚህ ሰዓት የሚቀርብላችሁ ናብሌስ የተሰኘውን ቤተሰባዊ ማህበራዊ ጉዳይ የሚዳስስ መርሃ ግብር ነውና አብራችሁን እየተከታተላችሁ ቤታችሁን እየተወያያችሁ እንደሆነ ተስፋ እናደርጋለን። ሽሜ እንደው ስለሆነ አንተ ልትነግረን ያልከው ጉዳይ እንዳለ ሆኖ ስለነዛ ሰዎች ደግሞ እንድታነሳልኝ እፈልጋለሁ። ስለ ትዕግስታቸው ያስደንቃል። ይሄን የመጡበት መንገድ መቼም በአንድ ቀን አይደለም ይሄ ነገር ይሆን። ሰውየው እኮ አፋቱ አግብቷታል አይደለ? እና ስለ ሰውየውና በመሀል የነበሩ ሰዎችም አሉና ስለነሱ ትዕግስት ለጥፋት ያላቸው ትዕግስት እሷን እንድታነሳልኝ በጣም ደስ ይለኛል። ለሰዎቹ እኮ የማጥፋት ተልእኮ ነው ማለት ያስቀመጡት የሆነ ግብ አለ። በቃ እዛ ቤት ውስጥ ያዩት ንብረት አለች ሴት ያንን ሀብት ተካፍላ ብትወጣ የነሱ ማድረግ እንደሚችሉ በቃ አስቀምጠዋል ያንን ግብ። አሁን እሱን ለማሳካት በቃ ማድረግ ያለባቸውን ሁሉ አድርገዋል፣ ተሳክቶላቸዋል ለነሱ ማለት ነው። እንዴት ግን ሊሳካላቸው ቻለ? ማለት እነሱ ጠንክረው ስለሰሩና በርትተው ስለሰሩ አይደለም የተሳካላቸው። ያ ብቻ አይደለም፣ እዚህ ጋር ተጋላጭ የሆነ ሰው ስላጋጠማቸው ለዛ ስልታቸው የምትመች ሆና ያችን ሴት ስላገኟት ነው። ምንጊዜም ቢሆን እንደዚህ አይነት ነጋዴዎች ውጤታማ የሚያደርጋቸው ውጤታማ እንግዲህ ስል እነሱ ከተነሱበት የትዳር ላይ ነጋዴዎች ያሰቡትን ለማሳካት እድል የሚሰጣቸው የነሱ ጥረትና ልፋት ብቻ ሳይሆን ከዛ ቀደም ብሎ ያሉ ቢያንስ ሁለት ነገሮች አሉ። አንደኛ ያ ትዳሩ ወይም ደግሞ ለነጋዴዎቹ ሴራ የተጋለጠው ሰው ያለበት የተጋላጭነት ደረጃ ይሄ ከብዙ ነገር ጋር ይያያዛል። አንደኛ ራሱ ትዳርን የምንረዳበት መንገድ፣ ትዳርን የምናይበት መንገድ፣ የምንስልበት መንገድ እየሰማን ያደግነው ሊሆን ይችላል። ቤታችን ውስጥ ያየነው በእናትና በአባቶቻችን መካከል ያየናቸው አኗኗሮች የትዳር ስዕላችንን ይቀርጹታል። ከዛ ውጭ በፍቅር ጉዟችን ውስጥ ደግሞ የሚያጋጥመን ግላዊ የሆኑ ገጠመኞች ይኖራሉ እና እነዚህ ተደምረው ስለ ትዳር የሚሰጡን የሆነ ስዕል አለ። እሱ ስዕላችን በጣም ወሳኝ ነው። እንግዲህ ቅድም እንደተነሳው ጸሐፊዎቹ ሲጽፉ እዛ ውስጥ እያስገባን የምናስበው እኮ ባል ማለት እንደዚህ ነው፣ ሚስት ማለት እንደዚህ ናት ብለን እኮ የሰጠ ነው። ስንሰማቸው የነበሩ ደሳስ የማይሉ አባባሎች አሉ። ሚስት ማለት እኮ እንደዚህ ናት፣ ባል ማለት እኮ እንዲህ ነው እየተባለ የሚነገሩን ቀላል ይመስላሉ። ግን አእምሯችን ውስጥ እኛ ሳናቀው የሚሰሩት የሚፈጥሩት ስዕል አለ። ከዛ እሱን ፍለጋ ነው የምንሮጠው። በጣም ችግር ያለበት ቤተሰብ ውስጥ ያደገ ሰው ሊኖር ይችላል። ከወላጆቹ ማግኘት የሚጠበቅበት ክብርና ፍቅር እንክብካቤ ሳያገኝ ያደገ ሊሆን ይችላል። ብዙ በልጅነት ውስጥ የተለያዩ ትንኮሳዎች፣ እንደዚህ አይነት ነገሮች ያጋጠሙን በርካታ እነዚህ ያን ሰው በተለየ መንገድ ተጋላጭ ያደርጉታል። እዚህ ላይ ደግሞ ጫና የሚፈጥሩ ነገሮች ይመጣሉ። ለምሳሌ ሚስት ከባሏ የምትጠብቀው ነገር ይኖራል። ስለመጠበቅ ሳነሳ አንደኛ የምጠብቀው ነገር የሚያስፈልገኝ ነው ወይ? እኔ የሚያስፈልግ ነው ወይ? አስፈላጊ ነገር ነው ወይ? ሁለተኛ እኔ የምፈልገው ነገር ነው ወይ? እኔ እሱ ለእኔ መስጠት ይችላል ወይ? ወይም እሷ ለእኔ መስጠት ትችላለች ወይ? እዛ እኔስ ምንድን ነው መስጠት የምችለው? አንዳንድ ጊዜ እኮ የምንፈልገውን ነገር በመስጠት ውስጥ እናገኘዋለን። አጣ ነው የምንለውን ነገር በመስጠት እናገኛለን። እና እነዚህ ነገሮች ማየት ያስፈልጋል። ይሄንን ስለማናይ ግን ይሄው ጸሐፊዎቹ ለአንቺ ጥሩ ባል ማለት ይሄ ነው፣ ሚስት ማለት እንደዚህ ነው። ጽሁፍ ላይ ብቻ አይደለም እንደተነሳው ሶሻል ሚዲያውም ላይ ያለ በየቁጭ ብለን ስናወራ የሚነሱ ነገሮች አሉ። ፊልሞቹና ቲያትሮቹ፣ መጽሐፍቶቹ አማካሪው በጣም ብዙ ነው። እንደገና በሬዲዮ የምንሰማቸው እኔ እንደው ህግ አጥቼ ነው እንጂ በአስገድዶ መድፈር ጆሮን አስገድዶ መድፈር መክሰስ መፈልጋቸው ሚዲያዎች አሉ። ማለት ጆሮአችን በማይገቡ ነገሮች እየተደፈሩ አንዳንድ ቀን ይሻላሉ ሽማ የሚል እስቲ ሙዚቃ ተጋብዛችሁልኝ ተመለሱ ምናምን ብሎ እንዴት ነው ይሄን የምሰማው? ባንዘልቅ እንኳን አብረን እንደር። እነዚህ በቃ ፍቅርን ትዳርን የሆነ ቦታ ላይ ለጥፎ ከዛ ሌላ ስዕል ተፈጥሮልናል። ይሄ ስዕል አለ የለም አንድ ነገር ሆኖ መስራት እንኳን ብፈልግ ማለት ያንን ስዕል መፍጠር ብፈልግ ሌላ ሰዎች አይደለም ያን ስታንዳርድ የሚያበጁልኝ ያንን ደረጃ የሚያወጡልኝ። እኔ ሁልጊዜ የስኬት ምናምን ስልጠናዎች በምሰጥበት ጊዜ እላለሁ ስኬት ለእናንተ ምንድን ነው? መጽሐፍ ላይ የተጻፈውን የስኬት ትርጉም አትንገሩኝ።
ሰዎች አንተ እኮ በቃ ይሄ ከሆንክ ነው ስኬታማ አትንገሩኝ፣ ያንተን ስኬት። ምክንያቱም አሁን አራታችን እንኳን ብንጠየቅ ስኬት ማለት ምንድነው ለአንተ ብንባል የአራታችን ትርጉም የተለያየ ነው የሚሆነው። ስኬታማ ትዳርንም ስንል እንዴት ነው መጀመሪያ የምበየነው ለኔ ስኬታማ ትዳር ምንድነው? አሁን ምን ጊዜም እንደው ፍቅር ግንኙነት በትዳር ውስጥ ያለን ሰዎች ማለት ያለብን ትዳር የሚመሰርቱት ሰዎች ናቸው። ሰዎች ደግሞ ፍላጎት አለን፣ ስሜት አለን፣ ብዙ ነገር አለን። ሁሉም ፍላጎቴን እኔ ሚስቴ ልታሟላ ሁሉም ፍላጎቴ እንዴት ታሟላልኝ ትችላለች? እንዴት እኔ እሷን ሁሉንም ፍላጎት እንዴት ላሟላ እችላለሁ? ፍላጎቱ ቢኖረኝ እንኳን ማለት ብለፋ። ስለዚህ ምን ይፈጠራል? መሀል ላይ ክፍተት ይፈጠራል። አሁን ነጋዴዎቹ ችን ክፍተት ነው በደንብ አድርገው የሚያጠኗት። ክፍተቱ ሁለት አይነት ክፍተት ነው። አንደኛው የስሜት ኢሞሽናል ክፍተት ነው። ሁለተኛው ደግሞ የተግባር ክፍተት ነው። አሁን ስሜት ላይ ስናነሳ አድናቆት፣ አክብሮት፣ መቀበል፣ ስሜትን ይሄ አኮሞዴት ለማድረግ መሞከር፣ እነዚህን የመሳሰሉት ነገሮች ማክበር፣ እነዚህ በጣም ትልቅ የስሜት ኤሌመንቶች ናቸው። ሁለተኛው ደግሞ በተግባር ነው። አሁን ይሄ እንክብካቤ ኬር የሚባለው እንክብካቤ፣ ጊዜ መስጠት፣ ቁጭ ብሎ አንድ ጋብቻ ላይ የጻፈ ሰው እንደው ምን ይላል? ባለትዳሮች ትዳራችሁ እንዲሰምር ከፈለጋችሁ በተለይ ልጆች ከመጡ በኋላ ከልጆቻችሁ ሰዓት ስረቁ ይላል። አሁን ትኩረቱ፣ ገንዘቡ፣ ጊዜ ሁሉ ወደ ማን ይሄዳል? ወደ ልጆች ይሄድና ባልና ሚስት አብረው ማሳለፍ ያለባቸው የራሳቸው ነገር። ስለዚህ ያደርግ የነበረን ታደርግ እንዴ አንድ እንትና አጋጥሞኛል እንዲሁ በማማከር ደስ በቃ የመጀመሪያ ልጅ ባል ማነው ሚስት ልጇን ልጄን ሁሉ እስክጠላው ደረስኩ አለች። በፊት ከውጭ ሲመጣ ውዴ ምናምን ነው የሚለው። አሁን ወደ ልጁ ነው። እኔን እንኳን ለማየት ፈቃደኛ አይደለም። አስቦት አይደለም። እውነት ነው። ልጆች በዚህ ልክ ልጆች ደግሞ ብልጦች ናቸው። በደንብ አድርገው ነው በደንብ ነው ትኩረት ይስባሉ። እንደ ቁጭ ብለው እንኳን ባልና ሚስት ሲያወሩ እኮ ወይ ይጣላሉ ወይ ያለቅሳሉ ወይ የሆነ ዕቃ አንስተው ይሰብራሉ። ያንን ትኩረት ለማግኘት ማለት እነሱ ይይዟታል። ባልና ሚስት መካከል ግን ይህንን ትኩረት የማምጣትና የማድረግ እንትኑ የለም። ያው መተፋፈሩ ገና ብዙ የተግባቦት ችግር አለ አይደለ? ያ ነገር ስለዚህ እነዚህ የተግባር እና የስሜት ክፍተቶች ሲመጡ ልብ ማለት ያለብን ነገር ስሜቱን ማምጣት ወይም ደግሞ ጎደለ የምንለውን ተግባር ለማምጣት መስራት ነው እንጂ ያለብን ይሄን ይሰጠኛል ምን ሌላ ሰው አይደለም ህይወታችን ውስጥ መጨመር ያለብን። ነጋዴዎቹ ግን ያንን ሰው ነው የሚያቀርቡት ወይ ደግሞ ያንን ሰው ሆኖ ነው የሚመጡት። በቃ ይተውኑታል። ስክሪፕት በደንብ ተጽፎ እንደተባለው አሁን በፊት ቀለበት ምናምን እንትን ነበር ብለሻሩዝ እውነት። አሁን ግን እንዴት ነው ባልሽ ያስተስሻል? ግን ጥሩ ነው ግንኙነታችሁ ምን ይመስላል? በጣም ኬሪንግ ሆኖ ተንከባካቢ ሆኖ ምናልባት ሊጎልባት አንዳንዴ ደግሞ እናወራው የለ በቃ እንደዚህ ባሌ እንደዚህ ከባሌ ጋር ጓደኞች አሉ ደግሞ አሁን እኮ ስለላውን ሲሰሩ የነበሩ እኮ ጓደኞች አሉ። ባለ ታሪካችን ውስጥ እንደሰማ ነው በደንብ አጥንተው ነው የሚመጡት። መረጃ ላይ ተመሰረተ ነው፣ ዝም ብሎ አይደለም የሚጻፈው ድርሰት። ለእያንዳንዷ ሴት ለእያንዳንዱ ባል የሚጽፉት ድርሰት ማለት ነውና እነዚህን ነገሮች በጣም ግምት ውስጥ መክተት በጣም ወሳኝ ጉዳይ ነው ማለት ነው። አዎ በጣም እኔ ያልነው ብቻ ቀዳዳው መብዛቱ የምትደፍነው ቀዳዳ በጣም ብዙ ነው። ነጋዴዎች እንኳን ባይኖሩ ብዙ ችግሮች አሉብን አይደል? ትዳሩን ለማጽናት በጣም ብዙ ፈተና አለብን። ትዳርን እንዲፈርስ ከሚያደርጉ ነገሮች መካከል ከነጋዴዎች ውጪ ጓደኛ ሊኖር ይችላል፣ ቤተሰብ ሊኖር ይችላል፣ የግል ስሜቶቻችን፣ ፍላጎቶቻችን ሊኖር ይችላል። አሁን እነዚህ ሲጨመሩ ደግሞ የባሰ እንደ መፈረካከስ የበለጠ ትዳር የበለጠ ችግር ውስጥ ይገባል ማለት ነው። ያ ደግሞ ለሀገርም ችግር ነው። ጤነኛ ልጅ እንኳን ለማሳደግ በጣም ከፍተኛ ችግር ነው አይደል የሚገጥመው። ሽሜና ሮዝ ያላችሁት ላይ ምን እስማማለሁኝ። አንዳንዶቹ ችግር ናቸው ብለን ስናስብ ችግር ይሄ ሁሌ ችግር ምን ላለሁኝ የፊዚክስ ሰው ስላለ ብዙ አልተነትንም። ግን ኔጌቲቭ ቻርጅ እና ፖዚቲቭ ቻርጅን ሳወራለ ሰዎች ምን ላለው ኔጌቲቭ ቻርጅ ነው ማለት ኔጌቲቭ ነው ስለተባለ ሁሌ አሉታዊ ነው ማለት አይደለም። በቃ ዲፈረንት ቻርጅ ነው ግን ስቲል ኢትስ ቻርጅድ ኔጌቲቭሊ ቻርጅድ ነው። ትዳር ውስጥ ሰዎች ቻሌንጅ አላቸው። እሱ ነው ትዳሩ ማለት። ትዳሩ ውስጥ እኮ ያለው ኤክስፒሪየንሱ አዲሱ ነገር ምናምን ምትዩ ነገር ከዛ ሽሜ ቅድም ስለ ስኬት ሲያወራ እያሰብኩ የነበረው የኔና የእንትና ትዳር ውስጥ ስኬታችን ከሄ ነው ብለን የምናወራው የሚገርም እኮ ነው። እንዲህ አጋጥሞን
በዚህ ብለን ናሬት የምናደርገው የምንተርከው እንትን የሚኖረን ታሪክ የሚኖረን እንደ ሰክሰስ እንደ ስኬት የምናወራው ጉዳይ የሚኖረን የነዚህ ነገሮች ውጤት ነው ብዬ አምናለሁ። ትልቁ ችግር ምንድነው በደም እንትን የምላቸው ነገሮች ብዬ የማስበው ምንድነው እንዴት ነው የምንረዳው ግን ነው ዋጋ ከምንሰጣቸው ቫልዩ ከምናደርጋቸው እኔ ስለዚህ ስለ ትዳር ጉዳይ ደጋግመን እንደምናነሳ በደንብ አስባለሁ ስለ ቫልዩ እንደምናነሳ በደንብ አስባለሁ እዚህ ፕሮግራማችን ላይና በጣም ብዙ ጊዜ በሰፊው ማንሳት ያሉብን ጉዳዮች አሉ ያስባለሁ ዛሬ ከተነጋገርነው ታሪክ ጋር ስለሚገናኝ ግን ሁለቱን ለማንሳት ዋጋ የምንሰጠው ጉዳይ ትኩረታችን በሙሉ ሊይዝ የሚገባው ጉዳይ ከዛ ይሄኛው ለካ አልፈነው እንዲህ ልናረጋው ይሄኛው ግን የለም አሸንፈነው እንደዚህ ማድረግ ነው ያለበት ምናምን ምንለው የትኛው ነው የሚለው መለኪያው መሆን ያለበት እኛ ጋር ነው ስታንዳርዱ ሌሎች ሰዎች በምንም መልኩ ሴት ያደረጉት ሊሆን አይገባም ነው በጣም ትልቁ ብዬ የማስበው አንድ ሁለተኛው ትዳርን ዋጋ አለው እኮ ትዳር ሰው እንዴት እንደዚህ ያደርጋል ትዳር እንዴት ዘው ገንዘብ ለማግኘት ብሎ ትዳርን ያክል ነገር ያፋታሉ እንደዚህ ይላሉ ብለን የምናስባቸው ነገሮች በጣም እንዲያንሱ ምን ችግር አለው ካልተመቻት ሽሜ እንዳለው በቃ አልወደደችውም አልተመቻትም በቃ አልፈለጋትም እንደዚህ አልሆኑም ስለዚህ አማራጭ አለው የሚሉ አይነት ይሄ ማህበረሰቡ ላይ በጣም ብዙ ተጽዕኖ የሚፈጥሩ ናቸው ቀላል አይደሉም እኔ የሆነ ሰው ትላንትና ተነስቶ በቃ ከንትና ጋር አልተግባባንም አልተስማማንም ብሎ ትቶ ሌላ ትዳር ስለመስረት የሚያስበው ቀላል እንደሆነ አድርገን የምናስበው ነገር ቀላል አይደለም በጣም ሰፊ ነው ሰፊነቱ ደግሞ ማህበረሰብና ሀገር ላይ ያለውን ጉዳት በደንብ እናየዋለን ትኩረት መስጠት የማንችል ሰዎች ምናምን እንደሆነ ያደርገናል ቀላል መስሎን ቤተሰብ እንደዚህ አለው ብለን ቢበተም ችግር አለው ገንዘብ ውስጥ ከተገኘ ድረስ ከዛ ምን ተዳገዋል ቻድጋሚ እንደዚህ ያልናቸው ቀላል አይደሉም እንደምናወራቸው በጣም ማህበረሰቡ ላይ ሀገር ላይ ትልቅ ድቀት የሚያመጡ ጉዳዮች ናቸው በተለይ ደግሞ ቅድም እንዳልኩት ደሃል ሆነ ሀገር ቀላል አይደለም ልጆችን ያለ ቤተሰብ እንዲያርጉ ስተው መበተን የሚባለው ነገር መምጣት የሁለት ሰዎች በመጣላት ምክንያት ንብረታቸው ተካፍሎ ምናምን ብሎ ምንለው ነገር ቀላል አይደለም ለሀገር ኢኮኖሚ በለው ምናምን ብዙ ነገር አለውና ብዙ ነገሮች አሉት የሚለው ማሰብ ነው ስለዚህ ትዳር ውስጥ ያሉ ሰዎች ስለ ትዳር የሚያስቡ ሰዎች እንዲያስቡት የምፈልገው ነገር አለ የራሳቸውን ከነሱ ሃይማኖት ከነሱ ባህል ከነሱ ፍላጎት ከነሱ ወግ እነሱ ከሚፈልጉት ነገር ጋር አብሮ መሄድላቸው እንጂ የሰዎችን ስታንዳርድ ሴት ማድረግ ላይ እንዳይደክሙ እሱ በጣም ብዙ ጉዳት ያለው ስለሆነ በተቃራኒው ደግሞ ቅድም እንዳልኩት ዓላማ አድርገው ምንም እንኳን የተከበረ ነው እንኳን ብለን ትዳርን ብናስብ መከበረነቱ ለነሱ ምንም ዋጋ የሌለው የሚመስላቸው ሰዎች በጣም ትንሽ ርካሽ የምትመስል ጥቅም ለማግኘት ብለው ትዳርን ያክል ነገር ማፍረስ የሚያስቡ ደግሞ ሰዎች እንዳሉ አስበው ትዳራቸውን በብዙ መንገድ ፕሮቴክት ማድረግ አለባቸው መከላከል አለባቸው ጥበቃ የሚፈልገው በዚህ መልኩ እዚህ ላይ ሚና ያላቸው ሰዎች ደግሞ አሉ ብያስባለሁ ቅድም ሽሜ ስለ ጆሮአችን አስገዶ መድፈር ስታወራ ያልኩት በጣም ጥሩ አገላለጽ ነው የማስበው ይሄንን የሚቆጣጠርልን ግብር የምንከፍለው ለማህበረሰቡ ይጠቅማል የሚለው ነገር ሬት የሚያደርግ መንግስት ያስፈልገናል ማህበረሰቡን ጠብቃለሁ ማህበረሰቡ እንዲሆን ፈልጋለሁ ተታማ እንዲሆን ፈልጋለሁ ለምትል ከሆነ ማህበረሰቡን የሚጠብቁ ነገሮች ላይ መስራት ኃላፊነት አለበት ማለት ነው ሚዲያ ኃላፊነት አለበት ለምሳሌ አስበንበት ላይሆን ይችላል በቀላሉ ምናመጣቸውና ትርጉማቸውን እኛ ያላየናቸው የሆነውን ያየረ ሰዓታችንን ስለሸፈኑልን ምናስተላልፋቸው ሪያሊቲ ሾዎች አሉ ይተላለፋሉ ምንድነው ግን የሚፈጥሩት የሚለውን ነገር ኮንሺየስ ላይ ምን በመሰለ ይሄንን መረዳው አንድ 4 ኪሎ ወክስ እናደርግ አንድ ጊዜ አንድ ሰው የለብሶት ያየው ቲሸርት ነው I'm pregnant and I'm proud የሚል ቲሸርት የለበሰ ወንድ ልጅ እና እርጉዝ መሆኔ ደስ ይለኛል የሚል የለበሰ ወንድ ልጅ ቲሸርት ነው ብሎ ስላሰበ ነው የለበሰው እንጂ አውቆት ይሆን ነው ምናምን ቢሆን እያሰብኩ ነበርና ምን ላለው መሰለኝ አንዳንዴ እንደዚህ ነን በቃ ስላገኘ ነው የሆነ ሰዓትን ስለሸፈነልህ ምናምን ብድቅ አድርገህ ታመጣዋለህ ስለ ሀገር ስለ ቤተሰብ ስለ ማህበረሰብ ደግሞ እናስባለን እንላለን በጎን ካሰብክ የምታስተላልፈው ነገር ብዙ ሰዎች ጋር የሚደርስ ስለሆነ የብዙ ሰዎች ህይወት ላይ የሚደርስ ነገር ስለሆነ ጥንቃቄ የሚፈልግ ነገር አለ በየደረጃው ያለውን ሁኔታ ተረድተን ያንዳንዳችን ማድረግ ያለብንን ኃላፊነት መውጣት አለብን የሚለው ማሰብ ፈልጋለሁ ከዚህ ላይ ምን አስታወስኩ መሰለ ድሮ ፍቺ ባልና ሚስት ሲጠይቁ ወደ ፍርድ ቤት ሄዳሉ አይደል ፍርድ ቤት ምን ጀሚላቸው በቤተሰብ ይታይ ብሎ ነው የሚመልሳቸው አሁንም ሊኖር ይችላል
በቤተሰብ ይታይ ይባላል። ሽማግሌዎች ይቀመጣሉ፣ ችግራቸውን ለመፍታት ይሞክራሉ፣ ተቻቻሉ ብለው ይመልሳሉ። በሆነ መንገድ ይመልሳሉ። አሁን ምን መደረግ ተጀምሯል? በቤተሰብ ይታይ ይባላል። ታይቷል፣ ሳይታይ ማለት ነው። ታይቷል ተብሎ ተፈርሞ ይገባል። ቀጥታ ወደ ፍቺ ማለት ነው። እና እነዚህም ሰዎች አሁን የገጠማቸውን ችግር ያ አይነት ሲስተም ቢኖር ቁጭ ብሎ የሚያነጋግር ችግሩን ራሱ አይደንቲፋይ ተደርጎ እነዛም ሰዎች የእጃቸውን ማግኘት ሁሉ ይገባቸዋል አይደለ? መፍትሄም ሁሉ ይመጣ ነበር። አንድ ትዳር ማፍረስ ቀላል ነገር አይደለም። አንድ ትዳር ሲፈርስ የአንድ ሰው ህይወት ብቻ አይደለም። ልጆቹ አሉ፣ በባልና ሚስቱ ዙሪያ ያለው ቤተሰብ በሙሉ ነው የሚናጋው። እና ፍትህ ላይ ያለውም አሰራር ትዳርን የመጠበቅ ሁሉም አሰራር ቦታ ላይ ያለው ነገር በሙሉ ትዳርን የመጠበቅ ኃላፊነት አለበት ብዬ ነው የማስበው። ተመልካቾቻችን የምትመለከቱት በሀገሬ ቴሌቪዥን ናብሊስ የተሰኘውን ፕሮግራማችን ነው። ናብሊስ የፈውስ ድምፅ ነውና መፍትሄም ሰጥተን ነው አይደለም የምንለያየው። ስለዚህ እንዴት አድርገን ነው ትዳራችን የምንጠብቀው ከእንደዚህ አይነት የትዳር ነጋዴዎች? መቼም ሰው ቁጭ ብሎ የሚጠብቀው እና ምን እናድርግ መጨረሻ ላይ እንዴት አድርገን ይሄን ነገር ችግሮቻችን ቤት ውስጥ ያለው ራሱ የሚያናቁሩን ብዙ ነገሮች አሉ። ብሬ ቅድም እንዳነሳው አራተኛውና ሶስተኛው ያህል የሚጸነው አይናችን የሚገለጥልን። እስቲ አሁን እንደው አንደኛ ትዳር ላይ ያሉ ሰዎችም አይናቸው እንዲገለጥላቸው እውነታው እንዲያውቁት እንዴት አድርገን ትዳራችንን እንጠብቅ የሚለውን መፍትሄ ሰጥተናል። ፕሮግራማችንን እንቋጫለን ማለት ነው። ሰፊ ጉዳይ ነው ሄኖክ እንዳለው ወደፊት በተለያየ ርዕሶች እንወያይበታለን። ፍቺን ራሱ ለብቻው እናየዋለን። እንደው ሂደቱንም ሽምግልናንም ሁሉንም እያየን እንደምንወያይ ተስፋ አደርጋለሁ በዚህ በናብሊስ። ምክንያቱም እስከሚገባኝ ድረስ ይሄ ፕሮግራምም የተዘጋጀው በሀገራችን በእንዲህ አይነት ውጣ ውረድ ውስጥ ካሉት ሀገሮች እንዳንዷ የምትታይ ይመስለኛል። አሁን ብዙ ፍቺ ያለበት ሀገር ነው። ፍርድ ቤቶች እንደምሰማው ብዙ የፋሚሊ ምንድነው የሚባለው የቤተሰብ ችሎት ራሱ ለብቻው እስከ መክፈት የደረሱበት ነው እና የችግሩን ትልቅነት የሚያሳይ ስለሆነ በትልቁ መወያየት ያስፈልጋል። እኔ አንድ መፍትሄ ብቻ ነው የምጠብቀው። ብዙ ነው እኛ እንኳን ልንናገረው የምንችለው፣ ግን ከጊዜው አንጻር አንድ ነገር ነው የምናገረው። አሁንም ከአንድ ከሚያስገርመኝ የልብ ወለድ ታሪክ ልነሳ። ልብ ወለዶች የእውነታው ዓለም ነጸብራቆች ስለሆኑ ስብሐት ገብረ እግዚአብሔር 567 የሚል የአጭር ልብ ወለዶች ስብስብ አለው እና እዛ አንዲት አስገራሚ ታሪክ አለች። ስነ ጽሁፍ ስማር ነው እኔ እንኳን ያነበብኳት ለመጀመሪያ ጊዜ። ታሪኳ እኔ ደጀኔ ነው የምትለው እና በመጽሐፉ በኤ5 ሳይዝ 2 ገጽ ነች። በኤ4 ፕሪንት ሳረጋት አንድ ነች። አንድ ልብ ወለድ ነች። ታሪኳ ምንድነው? አጋፋሪ ደጀኔ የሚባል ሰው ሚስት አግብቶ ግን ለትዳር ወሳኙ ከሚያስፈልጉት ነገሮች አንዱ በዚያ ትዳር ውስጥ አልነበረም። ማለት ሰውየው ለሩካቤ ወይም ሩካቤ ማድረግ የሚችል ሰው አልነበረም እና በኋላ ሴትየቱ ግን ሳትፈታው ቀረች። ዋናው ማንሳት የፈለኩት ለዚህ ነው። አስገራሚ ታሪክ ነው። እርግጥ ያው ሰው ስለሆነች ተፈትናም ወደ ውጭ ወጥታለች። ልጅም አርግዛ ወልዳለች እና ስሙን እኔ ብሎ ነው የተበቀለው። እኔ ደጀን የሚለው እሱ ነው። ታሪኩ እንደዚህ አይነት ታሪክ ነው የሚናገረው እና ምንድነው ሰውየው ባለትዳሩ እንግዲህ ትዳር ብሎ እየኖረ ነው። ትዳሩ ውስጥ ደግሞ ዋናው ነገር ጎሏል። ልጁንም ተወልዶ ያያል እና እኔ ይባላል። ልጁ አቤት ሲል አንተ ማን አለህ እያለ ለማናደር ነው፣ ለመበቀል ነው። ስቲል ትዳሩ ኤግዚስት ያደርጋል። አስገራሚው ነገር ግን እሱ ነው። እና ሴትይቱም ልጄን ያሳብዱት ትላለች። እኔም ልጄ ነው ይላል። ደግሞ ሰውየው ይነሳል። እንዲህም አድርጎ ልጄ ትላለች ሴትይቱ። ደግሞ ይህን ክርክር ነው የሚያ እንዲህ የሆነ ትዳር ይኖራል። በጣም አስገራሚ ነገር ነው። የብዙ ሰዎች ህይወት ነጸብራቅ ያለበት ይመስለኛል። በእርግጠኝነት ኢትዮጵያ ውስጥ በዚህ ውስጥ ሆነው እንኳን የሚኖሩ ሰዎች አሉ። በእርግጠኝነት አንዳንድ ጊዜ ሰዎች ትዳራቸውን የሚያፈርሱባቸው ምክንያቶች ሌሎች ትዳራቸውን እንዴት አጽንተው እንደሚኖሩ ስለማይነገር ነው እንጂ ተነግሮ ቢሰሙ በጣም ያፍሩ ነበር ብዬ አስባለሁ። ስለዚህ እኔ ማንሳት የፈለጉት አንዳንድ ጊዜ እኮ ለሆነ ማህበረሰብ እሴት ሲባል ምን ያህል ድረስ ሰዎች ዋጋ እንደሚከፍሉ ማወቅ በጣም አስፈላጊ ነው። እኛ ለየትኛው ነው ዋጋ እየከፈል ምኑን ነው የታገስ ነው? አሁን ብዙ ሰዎች ትዕግስት አድርጌያለሁ። አሁን ቅድም አንቺ ያልሽው ነው ይሄን ያስነሳኝ በነገራችን ላይ። ምክንያቱም ሽማግሌ እንኳን ሳይቀርቡ ሽማግሌ ታይቷል ብለው ፈርመው ልክ ይሄ በጣም እኮ የሚገርም ነው። ፎርጂድ ሰርቲፊኬት እንዳለው የትምህርት ማስረጃ እንዳለው ሽምግልናን ዶክመንት ሁሉ ፎርጂድ እስከ መስራት እንዴት ነው ሰው እስከዚህ ድረስ ትዕግስት አልባ የሆነው? በጣም የሚገርም ነገር ነው። ምን አለ ሽማግሌ ቢያየው በጣም ይገርማል። ለዛ ነው እኔ ሽምግልና ለብቻው ነው ያለን ያልኩት።
ራሱ ሽምግልና ምንድን ነው አለ ወይ የሚለውም ሊያነጋግር ይችላል። አለ የለምም፣ ያለም ሽምግልና አለ የሌለም አለ። ምክንያቱም ሁሉም ሰው በዛው በሚያስበው ሀሳብ ነው የሚሸመግለው፣ ስለዛ በሚሰጠው ዋጋ ነው። እና እኔ የምናገረው የመጀመሪያው ትዕግስት ነው። ትዕግስት የማይፈታው ችግር የለም። ዝም ብሎ መጎዳት ማለት አይደለም። የምንጎዳው ትዳር ውስጥ አለ የምንላቸው ችግሮች አሁንም ሌላ ጊዜ ልናየው እንችላለን። ችግሮቹ አይደለም የሚጎዱን የሚመስለኝ እኔ ለችግሮቹ የምንሰጠው ትርጉም ነው እኛን የሚጎዳን። እንደዚህ እየሆንኩ ነው፣ እንደዚህ እየተደረግኩ ነው፣ እንደዚህ እየደረሰብኝ የምንለው ትርጉም ነው እንጂ የሚጎዳን ችግሩ አይደለም። እንዲሁም ችግርም ላይሆን ይችላል። ቅድም ሄኖክ እንዳለው ኔጌቲቭ ቻርጅ እኮ ዲፍረንትሊ ቻርጅር ነው እንዳለው እኮ ሰው በቃ እንደዚህ አይነት እንትናል ትርጉማችን ብንለውጠው ችግር ያልሆኑ ሆኖ ልናገኝ ይችላል። እንዲሁም ለዛ ትዳር ሌላ እሴት የሚጨምር ነገር ሁሉ ሊገኝ ይችላል፣ አናውቅም። ይህ ማለት ግን ችግሮች የሉ ማለትም ደግሞ አይደለም እኮ ይኖራሉ። ቅድም ሽሜ እንዳለው ጋፖች ይኖራሉ፣ ክፍተቶች ይፈጠራሉ። ግን ሁልጊዜም እነዛ ተፈጥሯዊ ናቸው ነው ተፈጥሯዊ ናቸው። የኛ ሀገር ሰዎች እንዲሁም ሲገልጹ እንዴ እግርን እግር ይገጨዋል፣ እጄን በእጄ ቆረጥኩት ይባላል። ለምሳሌ ሰው አስቦ የራሱን እጅ የሚቆርጥ ሰው የለም እኮ። ሲከትም ሲፈልጥም ይቆርጣል። ግን ሪል ላይፍ ማለት ይሄ ነው። እውነተኛው ህይወት ማለት እንደዚህ አይነት ነገሮች የሚፈጠሩበት ነው። የማይፈጠሩበት ህይወት የለም ነው። በጣም የሚገርመው ታገሱም ስንል ደግሞ ያኛው ሰው ያጥፋ ይበድላችሁ ማለት እኮ አይደለም። እንደዛም አነራለ። ግን ትዕግስት እኮ ችግሮችን በተለየ መንገድ እየተረዱ ሰውየው ራሱ ችግሩን እንዲረዳው ጊዜ መስጠት እኮ እና መፍትሄውን በጥሩ መንገድ ማምጣት እኮ ነው። ትዕግስት እኮ ሌላ ነገር አይደለም። እንደገና ደግሞ ትዕግስትን ስናነሳ እዚህ እናመልጠዋለን የምንለው ችግር ሌላ ቦታ ላለመግጠሙ እርግጠኞች ነን ወይ? አይፈጠርም ወይ? ነገሮችን በውል ማሰብ በጣም አስፈላጊ ነገር ነው እንጂ ሰው እንደዚህ አምልጦት ሄዶ ሴፍ የሆነ እንደ ገነት የሚገባበት እኮ የዚህ ዓለም ህይወት እኮ የለም። ደጋግመን ያነሳነው ነውና ትዕግስት ብዙ ነገሮችን ከተለያየ አቅጣጫ አይተን የተሻለ ህይወት እንድንኖር መስጠት ነው። ትርጉሙን መለወጥ ነው። እውነተኛውን የችግሯ ፈጣሪ በእርግጥ ሁልጊዜ ያኛው ሰው አድርገን ስለምንወስድ ነው እንጂ ነው ወይ ራሱ ያኛው አካል ነው ወይ የሚለው ሁሉ አወያይ ነው በጣም በብዙ መንገድ እና በአብዛኛው ግን እኔ እስከሚሰማኝ ድረስ ችግር ለምንለው ነገር የምንሰጠው ትርጉም በጣም የተጋነነ በሌላ በዘመናዊ ቋንቋ ቅድም ሽሜ ያስገድዶ መድፈር እንዳለው ደጋግመን እንደምናነሳው ሞንታርቦ ማለት እንችላለን። አሁን ድምፅና ሞንታርቦ አንድን ድምፅ በሞንታርቦ ስትሰማውና በናቹራል ስትሰማው ምን ያህል ልዩነት ነው ያለው? ያ በጥብጦ አይደለም የሚጠለም። ሞንታርቦ እኛ የምንሰጠው ትርጉም ነው የሚፈጠፍጠን፣ እኛ የሰጠነው ትርጉም ነው አውትላውድ ያደርገዋል። ያጮ እኛን አላ ውስጥ ራሳችን ነው ፕሮሰስ እያደረግን ማግኒፋይ እያደረግን በቃ በዚህ በሂሳብ ኤክስፖኔንሻል ፋክተር የሚባል የለም ምናምን ስኩዌር ኳድሪፕል ምናምን ፓወር ኦፍ 8 ፓወር ኦፍ ኢንፊኒቲ እናደርሰዋለን። በቃ እኛው ነን ኤክስ ግን ፓወር ኦፍ ኢንፊኒቲ ስናደርገው ተመልከት፣ የራሱ ችግሩ አይደለም ይጎዳል። እኛ በጣም ከችግሩ በላይ ሌሎች ችግሮች እኛ ነን የምንፈጥራቸው። ትዕግስት ማለት እኮ ያን ላለመፍጠር የራስን አእምሮ ካልምዳውን ማድረግ ማረጋጋት በአዎንታዊ ትርጉም መስጠት ትልቁ መፍትሄ እዚህ ላይ ነው ያለው። ትዕግስት የሚባለው ሌላ አይደለም፣ እንዲሁ ዝም መጎለት ማለት አይደለም። ትዕግስት ብዙ ትርጉም ያለው ነገር ነው፣ ሰፊ ትርጉም ያለው ነገር ነው እና ያን ማስተካከልና መሞከር በጣም የተሻለ ነው። ይሄ ማለት ምንም ነገር ሁሉንም ችግሮች ትዕግስት ይፈታቸዋል ወይ ብሎ ሰው ሊጠይቅ ይችላል። እንደው የራሴን እኔ እንደዛ ነው የማምነው። ግን ከዚህ ያለፉ አሁን እኔ እንደው በሃይማኖቶች አስተምሮ የተለያየ ሃይማኖት የተለያየ እንትን ሊኖረው ይችላል። እኔ ባለሁበት ሃይማኖት ትዕግስት የማይፈታው ችግር የለም። ትዕግስትን አልፈው የሚያስፈቱ አሉ፣ የታወቁ አሉ፣ በክርስትናውም አሉ፣ በክርስትና ሃይማኖት አሉ። ግን እነዛም ቢሆኑ በአብዛኛው በትዕግስት የሚፈቱ ናቸው። ያ ማለት ፍቺን ብቸኛ መፍትሄ አድርገው መውሰድ በጣም በጣም ብዙ አደጋ ነው የሚያስከትለው በብዙ መንገድ። ህጉ ፈቅዶልን ከምንፈታው ህጉን ትተነው ወይም ያን መብት ትተነው በትዕግስት ብናልፈው የተሻለ ጥቅም እናገኛለን ብዬ ነው እኔ የማምነው። እና ሰዎች በትዕግስት የተጨበጡ የተረጋገጡ ችግሮችን እያለፉ ትክክለኛ መፍትሄ ደርሰው ጥሩ ህይወት ኖረው ለሀገርም ለብዙ ነገር ምሳሌ ሆኑ ደግሞ በጣም ብዙ ሰዎች አሉ። አሁን እንደ ዓለም አሁን ሚዲያው እንደዛ ሆኖ ነው እንጂ ስለ ችግር ስለምናወራ ነው እንጂ እኮ ደግሞ ስኬታማ ሰዎችም ቅድም ያልነው ስኬት መስፈርቱ የተለያየ ሆኖ
ስለማይወራ እነሱም ስለማይፈልጉ ነው እንጂ በጣም ጥሩ ምሳሌ የሚሆኑ ህይወቶችንም ደግሞ ልክ እንደዚህ እንደ ጥፋቱ ምሳሌ እያደረግንም ምንነጋገርበት ጊዜ እንደሚመጣ ተስፋ አደርጋለሁ። አለ በእውነት አሉ እንደዛ የሚያልፉ ሰዎች አሉ። አድማጮቻችን እኔ እንኳን የማውቃቸው ብዙ ህይወቶች አሉ በግሌ በደረስኩባቸው ማለት ነው። ቅድም ሽሜ እንዳለው የብዙዎቻችን መርህም እኮ የቀረጹት እነዛ ናቸው፣ የሰማናቸው ናቸው፣ ያየናቸው ናቸው አሉ። አሁንም ኢትዮጵያ ውስጥ እንዲቀጥሉ እንዲሰፉ እንዲበራከቱ ፈልጋለሁ። ብዙ 4 ሰዎች ስለሆነ የኔ ጥቆማ ትዕግስት የሚል ነው። እሺ ሽሜ እኔ ደግሞ በጣም ትልቅ ሀሳብ ነው የተነሳው። ትዕግስት በጣም ትልቅ ስሜትም ነው ተግባርም ነው ትዕግስትና በጣም ደስ ይላል። እኔ እንደው መጨመር የምፈልገው ነገር ሁሌም የቅድመ ጋብቻ ስልጠናዎቼ ላይ እኔ ትዳራችሁን ጨርሳችሁ ጀምሩ እላለሁ። አሁን ትልቁ ፈተና ችግር የሚፈጠረው በቃ ሳንጀምረውም እየጀመር ነው እንኳን ጨርሰን ልንጀምረው ማለት ነው። እውነት ይህንን አሁን የፍቅር ግንኙነት ጀምሬያለሁ፣ ወደ ትዳር አሳድገዋለሁ። ትዳሬን የት ነው የማየው? የት ድረስ ነው? ጠንካራ የሆነ የጋብቻ ራዕይ ያለው ሰው ብዙ ፈተና ቢያጋጥመውም ፈተናዎቹን እንደ ድል እየተጠቀመ ቅድም እንደተነሳው አሁን ስለ ግጭት ሲነሳ ግጭት እኮ አንዳንዴ የበለጠ እንድንተዋወቅ ነው የሚያደርገን። ያልተረዳሁለት ነገር አለው እንባባላለን እኮ። ያልተፈታ ግጭት ነው ችግር የሚሆነው እንጂ በአግባቡ እየፈታን ሄድነው ግጭት ችግር አይሆንም። እና ልክ አንድ ቤት ስንሰራ አስቀድመን ዲዛይኑን ጨርሰን ከዛ ምን ያስፈልጋል የሚለውን ምን አይነት ፈተና ሊያጋጥመን ይችላል፣ ዋጋ ቢወደድ እንዴት ነው የምናደርገው ምናምን፣ እነዚህ ሁሉ ነገሮች ተነስተው ወላሂ ሁሉ ይሰፍሬል ይሄን ያህል የዋጋ ልዩነት ሁሉ ይፈጠር ምናምን በፐርሰንት ሁሉ ይወጣል። ያን ሁሉ ጨርሶ ስለሚጀመር ያው ያልቃል። በዛ መልክ ካልተሰራ ደግሞ ያው ሳይቆም ነው የሚፈርሰው። እና ጋብቻም ልክ እንደዛው ነው። አይቶ ጨርሶ ይሄ መረዳትን ይጠይቃል። አንድ ከጋብቻ ማማከር ጋር ተያይዞ የሚነሳ አንድ ምሳሌ አለ እና ህፃኑ ልጅ ጣፋጭ በጣም ይወዳል፣ በጣም ነው የሚወደው። እና አንድ ቀን አንዱ ክፍል ውስጥ ሲገባ ተምር ያገኛል። በጣም ደስ አለው እና ማታ ነው። ከዛ ቴምሩን መብላት ጀመረ። ልክ ሲበላ ግን ከቴምሩ ጋር ማያያዝ የሆነ ባዕድ ነገር አገኘ እዛ ውስጥ። በጣም ነው የሚወደው ጣፋጭ ነገር። አሁን ፈተና ውስጥ ገባ። ያንን ነገር መብላት ልቀጥል ወይስ ላቁመው አለ እና ቴምሩን ወዶታል፣ ግን ደግሞ ቴምሩ ላይ ያገኘውን ነገር ደግሞ የማይወደድ ነገር ደግሞ ተቀላቅሎ አግኝቷል። ከዛ ችግሩ ካለው ቴምሩ ላይ አይደለም መብራቱ ላይ ነው ብሎ መብራቱን አጥፍቶ መብላቱን ቀጠለ። እና ምን ይላሉ? ከጋብቻ በፊት 2 ዓይንህን በደንብ አድርገህ ክፈት ይባላል። 2 ዓይንህን በደንብ ለመረዳት የምረዳው ጋብቻውን ራሱን፣ ከዛ ደግሞ ባል ሚስቱን፣ ሚስት ባሉን፣ ወደፊት ባል ሚስታቸው የሚረዱበትን ደረጃ በደንብ አድርጎ ከዛ በኋላ ጋብቻ በኋላ ዓይንን በቃ ጨፍነው ይላሉ። ይህ ማለት አቴ ማለት አይደለም። በቃ አሁን እይታ አንድ ወይም እይታሽ አንድ ሰው ላይ ይሆናል ማለት ነው። ችግሩ እየገለበጥ ነው። ጨፍነን እንገባለን፣ ፍቅር ዕውር ነው እያለን አይደለም። ጨፍነን እንገባለን፣ ከገባን በኋላ እንገልጣለን። ያን ጊዜ ይሄን አጉድሎብኝ ይሄን አጉድላብኝ እንደዚህ አልመሰለችኝም። እንደዚህ 1-6 ወር ከፍርድ ቤት አካባቢ እንደው ሰርቻለሁ የህፃናት ከለላ ማዕከል ላይ እና ለፍች የሚመጡ ያው ቅድም እንዳነሳሽው ዋና እሱ ነገር ተጠናክሮ ፍችም ላይ እንደው በደንብ ለፍችም የሚመጡ ሰዎች ወደ ስነ ልቦና አማካሪዎች ቢላኩ ጥሩ ነው። ወደ ማህበረሰብ ሳይንስ ባለሙያዎች ይላካል። ግን ብዙ ጊዜ በልጆች ጉዳይ ነው። ሳይግባቡ ሲቀሩ ሲነታረኩ ተቆራጭ እንትን አለ ምናምን በሚሉበት ለልጆቹ ነው በዋነኛነት የሚቆመው እና እንደው ትዳሩንም ጨምሮ በደንብ እነዛ ነገሮች በደንብ የስነ ልቦና ባለሙያዎች አስተያየት ምናምን ተመክረዋል። እንደዚህ ብለዋል፣ ግን ሊቆም አይችልም ይሄ ብሎ ቢያንስ እንኳን አንድ ደረጃ ከሽምግልናውም ደግሞ እንደገና የባለሙያ አስተያየት ኖሮ እንደው ፍቺ እንኳን ቢጸድቅ የተሻለ ነው ብዬ አስባለሁ። የግል አስተያየቴ ነው እና እዛ ሰራ በቃ እንደው እንደ ደመኛ እኔ እኮ እሷን ማየት አልፈልግም፣ የፍርድ ቤት ትእዛዝ ሆኖብኝ ነው ይላል። ምናልባት እንግዲህ እሷን ካላዩ አልበላም ሲል የነበረ ሰው ሊሆን ይችላል። እና ስለ መለያየቶች ሲነሳ እኔ እንደዚህ አይነት ሰው አልመሰለችኝማ። ምን ማለት ነው? ምን ማለት ነው? የማያውቃትን ያልተረዳትን ሴት ነው ያገባው ማለት ነው ይሄ ሰው። ስለዚህ ከገባ በኋላ ይህን ሲገለጥ እንደዚህ ነው የሚሆነው። እዚህ ትዳር ላይ ቆም ብሎ ሰከን ብሎ በደንብ አስቦ እኔ
ይሄን ኃላፊነት ለመሸከም ዝግጁ ነኝ። እንደው አንድ ትዳር ላይ የጻፈ ሰው ምን ይላል? የትኛውም ውጫዊ ስኬትህ ትዳር ላይ የሚያጋጥምህን ውድቀት አያካክሰውም። በጣም ትልቅ ቫሊዩ ነው ያለው የጋብቻ ስኬት፣ ጋብቻ ውስጥ ያለ ስኬት እና እሱን በጣም ግምት ውስጥ ከቶ በደንብ ተረድተነው ገብቶን ብንገባበት የተሻለ ነው። እዛ መሀል የሚያጋጥሙ ፈተናዎች መቋቋም የምንችለው አስቀድመን አይተነው ከገባን ነው ብዬ ነው ማስብ። የምጨምረው ነገር ካለ ቀድሜ ጠቅልላለሁ መሰለኝ። ጀምሬ ነበር ራሴን በአንድ ቃል ለማስቀመጥ የድርሻን መወጣት ነው ብዬ ነው የማስበው። ድርሻ ያላቸው ሰዎች አሉ። ማህበረሰብ ይፈጠርበት ነው፣ ሀገር የምትሰራበት ነው፣ ለሀገር ጥቅም አለው። የብዙ ትዳሮች መውደቅ የሀገሪቱ መውደቅ ያሳያል የሚለውን ካመንበት ትዳርን መጠበቅ ድርሻችን ነው ብሎ የሚያስቡ ሰዎች ሁሉም ድርሻቸውን መወጣት ነው። የሃይማኖት ሰዎች ለቤተሰብ ለሚሰራበት ለትዳር ያላቸውን ኃላፊነት መወጣት ነው። መንግስት ኃላፊነት መወጣት ነው። ባለ ትዳሮቹ ድርሻቸውን ትዳራቸው ለመጠበቅ ድርሻቸውን መወጣት ነው ይሄ ነው የማስበው። እዚህ ውስጥ ግን ድርሻ መወጣት ምናምን ውስጥ ግን ትልቁ ብዬ የማስበው እኛም ስናነሳ የነበረው ለኔና ከኔ ጋር የሚሄደው ለኔ ትክክል ነው ብዬ የማስበው መሆን አለበት የምለው ከዛ ሌሎች ሰዎች አመት ያስቀምጡልኝ ሳይሆን እኔ በትክክል መቀበለውና ማምንበትን ማድረግ ደግሞ በጣም አስፈላጊ ነገር ነው ብዬ አስባለሁ። አዎ በጣም እንግዲህ ተመልካቾቻችን በጣም ብዙ ቁም ነገር እንዳገኛችሁ ከታሪኩም ደግሞ አስተማሪ ነገር እንዳገኛችሁበት እናምናለን። የተከታተላችሁት በሀገሬ ቴሌቪዥን ናብሊስ የተሰኘውን ፕሮግራማችን ነው። አስተያየታችሁን በጣም በጉጉት ነው የምንጠብቀው። በቴሌግራም ቻናላችን፣ በፌስቡክ ገጾቻችን፣ በዩቲዩብ ቻናሎቻችን ሁሉ እየገባችሁ አስተያየት እንድትሰጡን በአክብሮት እንጠይቃለን። የዛሬ ሳምንት በድጋሚ እንገናኛለን። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። ሰላም ቆዩ።